ሃይ እንዴት ናችሁ? ዛሬ ጀላችሁ የመጣሁት እንግሊዝኛ ላይ በጣም ብዙ ጥቅም ያለው ብዙ ትርጉም ያለውን word which is would የምትለውን ቃል ነው። ዛሬ ጀላችሁ የመጣሁት አምስቱን ጥቅም ወይም ደግሞ አምስቱን ትርጉም ነው ጀላችሁ የመጣሁት። የመጀመሪያው በትህትና ለማውራት የምትጠቀሙታላችሁ እቺ would የምትለውን ቃል ማለት ነው። ሁለተኛ ላይ ደግሞ እንደዚህ ቢሆን እንደዛ አድርገ ነበር ስትሉ ወይም ደግሞ ኢማጂኔሽናችሁን የሆነ ነገር ኢማጂን አድርጋችሁ ስትናገሩ በwould ይሆናል ማለት ነው። The other one ደግሞ የበፊት ልምዳችሁ ድሮ ታረውት የነበረው ነገር በውድ ትገልጻላችሁ። The next thing ደግሞ ያልተፈጠረ ነገር ቢፈጠር ኖሮ ብላችሁ ስታወሩ አሁንም ወደን ተጠቀማላችሁ። እንደዚህ ቢሆን ኖሮ እንደዚህ አድርገ ነበር፣ እንደዚህ ቢሆን ኖሮ እንደዛ አድርጋ ቢሆን ኖሮ እንደዛ አደረግ ነበር ብላችሁ ያልተፈጠረ ነገር ቢሆን ኖሮ ብላችሁ ስትናገሩ አሁንም ማን ተጠቀማላችሁ? would okay The other one ደግሞ የሆነ ሰው እንደዚህ ብሎ ነበር ብላችሁ ስትናገሩ አሁንም ማን ተጠቀሙት? would ነው so ከትንሹ ተነስተን በትህትና ከማርተም ተነስተን ግን ስቴፕ ባይ ስቴፕ ከፍ ያደረግን ጠጠር ወዳለ ነገር እንሄዳለን ማለት ነው። እሺ so መጀመሪያ አልኳችሁ ማን ነበር? በትህትና ለማውራት አይደለ? so እዚህ ጋር ማን እናነሳለን? ሪኩዌስት ማድረግ ማለት ነው። ሪኩዌስት ማለት ማዘዝ ማለት ነው አይደለ? the other one ደግሞ invitation እነኚህ ሁለቱ ጋር ማንን ተጠቀማላችሁ? wouldn't ተጠቀማችሁ። ለምሳሌ አሁን እናንተ ቤታችሁ ውስጥ እንግዳ መጣ ይባል ኦኬ ያንን እንግዳ ኢንቫይት ስታረጉት ቡና ይሻላል ወይስ ሻይ ይሻላል ስትሉ ፖላይት በሆነ ወይ ምክንያቱም እንግዳ ሲመጣብን ወይም anywhere actually አስተናጋጅ እንኳን ብንሆን ያንን ሰው ፖላይት በሆነ ወይ ማውራት አለብን ወይም ደግሞ ትህትና በተሞላበት መንገድ ማውራት አለብን አይደለ? so ያንን ሰው ቡና ነው የምትፈልገው ወይስ ሻይ ነው የምትፈልገው ስትሉ እንዴት ነው የምትጠይቁት? good ስለዚህ using the word would አይደለ? ስለዚህ ተላላችሁ would you like coffee or tea? would you like tea or coffee? so እናንተም ይሄን ነገር እፈልጋለሁ ስትሉ I would like ብላችሁ ተቀጥራላችሁ ማለት ነው። ኩዌስቸኑ ላይ ግን ማን ከፊት ለፊት ይመጣል? would ከመጀመሪያ ይመጣል። would you like coffee or tea? or ደግሞ እናንተ ለምሳሌ መግባት ትፈልጋለሽ የሆነ ኢንቫይት ያደርጋችሁን በር ለማስገባት የሆነ ክፍል ውስጥ you can say would you like to get in? would you like to sit here? would you like me to open the door? ይጋላችሁ ይሄን ነገር እንዳረግ ትፈልጊያለሽ እንደዚህ መሆን ማድረግ ትፈልጊያለሽ ብላችሁ ስታወሩ would you like ትላላችሁ ማለት ነው። that is polite የሆነ invitation። እናንተም ደግሞ ሪኩዌስት ታረጉ ለምሳሌ ኮፊ እፈልጋለሁ ሻይ እፈልጋለሁ ስትሉ ምን ትላላችሁ? I would like coffee. you see ጥያቄው በፖላይት መልኩ ነው መልሱም በፖላይት መልኩ ነው። ማን ነው ፖላይት ያደረገልን? the word would የምትለው ቃል አረፍተ ነገሩን ወይም ደግሞ ጥያቄውን more polite ወይም ደግሞ more የጨዋ አርገውታል ወይም ስነስርዓት እንዲሆን በስነስርዓት መልኩ እንዲሆን አድርጎታል ማለት ነው። ስለዚህ would you like ስትሉ ይሄ ነገር ትፈልጋለሽ ወይ ጋላችሁ ነው። or ደግሞ እናንተ ስታዙ ይሆን ነገር ለምሳሌ በሩ ልዘጋው ትችላለህ ማለት ትችላላችሁ። you can say would you mind closing the door? ስለዚህ እዚህ ጋር በጣም ፖላይት በሆነ ወይ ሰውን እያዘዛችሁ ነው ማለት ነው። would you mind closing the door? በሩን ብትዘጊው ቅር ይልሻል ይጋላችሁ ነው። so ብዙ ጊዜ would you mind closing the door ሲባል እናንተ ችግር ከሌለባችሁ no ነው የምትሉት እንጂ yes አትሉም። okay would you mind ቅር ይልሻል ወይ የተባለ yes ካላችሁ አው ቅር ይለኛል ይጋላችሁ ነው። so መልሱ ምንድነው መሆን ያለበት? would you mind ስትባሉ ያን ነገር ማድረግ ችግር ከሌለባችሁ no ነው የምትሉት። no I would close the door ብላችሁ ትዘጋላችሁ በሩን ማለት ነው። ስለዚህ ትህትና በሞላው መልኩ የሆነ ነገር ኢንቫይት ለማድረግም ለአንድ ሰው ሪኩዌስት ለማድረግም ለማዘዝም ማን መጠቀም አለባችሁ? would መጠቀም አለባችሁ ማለት ነው። ብዙ ጊዜ ከማጋር ይሄዳል like ጋር ይሄዳል ማለት ነው። so that's the first one። እሺ አሁን ደግሞ ወደ ሁለተኛው ይሄድን ነው። ትንሽ ቢውልድ ያረግን ወደ ቻሌንጅ ወደሚያደርገው ይሄድን ነው ማለት ነው። የጻፋችሁ ነው ብዬ አስባለሁ። so ሁለተኛው አሁን ለምሳሌ የሆነ ነገር ኢማጂን እናድርግ። ሎተሪ ብታሸንፉ ምን ታረጋላችሁ እናንተ? አሁን ኢማጂኔሽን ነው የሆነ በመናባችሁ የምትስሉት ነገር አለ። አልሆነም ግን ቢሆን ምን ታረጋላችሁ ያልኳችሁ ነው። so እዚች ጋርም ኢማጂኔሽን ወይም ደግሞ የሆነ አንሪል የሆነ ፕሬዘንትን ቢውልድ አድርጋችሁ እኔ እንደዚህ ቢሆን ኖሮ እኮ እንደዛ አደርጋለሁ ብላችሁ ስታወራውን ማን ተጠቀማላችሁ? ወደን ተጠቀማላችሁ። ስለዚህ መጀመሪያ ጥያቄው ልንገራችሁ። እናንተ ሎተሪ ብታሸንፉ ምን ታረጋላችሁ የሚለውን ራሱ እንደም ጠይቀው ምን ታረጋላችሁ ስል what would you do
wouldn't አይደለ what would you do if you won the lottery አሁን ይሄ everybody might have an answer አይደለ ስለዚህ imagination ብያቸዋለሁ ምክንያቱም አሁን ይሄ imagine እያደረግን ነው we're imagining that we won a lottery አይደለ እሺ አሁን ለምሳሌ እኔ ሎተሪ ባሸንፍ መኪና ገዛለሁ ማለት ፈለኩኝ አሁን already ሎተሪ ስላለ ሎተሪ ባሸንፍ በየድጋሚ አልደግመውም ግን መኪና እገዛለሁ ስል ሹር አይደለም አሁን መኪና ገዛለሁ I will buy a car to ይችላልላችሁ ግን እዚህ ጋር ምን አልኳችሁ ሎተሪ ባሸንፍ so imagine እያደረኩኝ ነው ማለት ነው so I will buy a car ማለት አልችልም so ምንድነው በዊል ፋንታ would እንጠቀማለሁ ማለት ነው good ስለዚህ እንዴት ነው ብለው መኪና ገዛለሁ I would buy a car ለምሳሌ አሁን እናንተ let's say የምትገዙት እናንተ ደግሞ ቤት ሊሆን ይችላል አይደለ እሱን ልክ እዚች ጋር the same thing ብላችሁ the car ፋንታ house ብላችሁ እስኪ ድገሙልኝ እስኪ ገብታችኋል I hope አይደለ I would buy a house ይሆናል እናንተ or መግዛት ምናምን ላይሆን ይችላል ለምሳሌ ለቤተሰቦች ሰጠዋለሁ ማለት ፈለጋችሁ ለእናቴ ሰጣለሁ or ደግሞ ለአባቴ ሰጠዋለሁ ማለት ፈለጋችሁ እሺ እስኪ ግን የምትሉት I would አትቀየርም I would ከዛ በኋላ buy የነበረው buy መግዛት ስለነበረ ነው መስጠት ምን ይባላል በእንግሊዝኛ give አይደለ ስለዚህ እስኪ I would give ምንድነው የምሰጠው ብሩን አይደለ ብሩን ስትሉ I would give the money ለማ ለእናቴ ወይስ ለአባቴ either one I would give the money to my mom አይጋችሁ አይደለ would ካላችሁ በኋላ verb 1 ነው የምትጠቀሙት ስለዚህ I would give the money to my mom ሎተሪ ባሸንፍ ብሩን ለእናቴ ሰጣታለሁ ገላችሁ ነው ማለት ነው አላሸነፋችሁም የለም ሎተሪው ብሩም የለም ግን ቢኖር ብላችሁ ኢማጂን ስታረጉ በዚህ ወይ ነው ማለት ነው do you understand ስለዚህ I would ብላችሁ ተናገሩ አብዛኛውን ጊዜ ያልሆነ ነገር ግን ቢሆን ብላችሁ ተመኝታችሁ ያን ነገር ላይ ኢማጂኔሽናችሁ የሚደሞ አይዲያችሁ ያስቀምጣችሁ ነው የሚሆነው ማለት ነው ሶስተኛውና ደግሞ ትንሽ ቻሌንጂንግ ሊሆንባችሁ የሚችለው ነገር ስለ ድሮ ልምዳችን ስናወራ ነው ለምሳሌ አሁን እናንተ ያላችሁበት ሌላ ከተማ ከሆነ አዲስ አበባ ስኖር እንደዚህ አደርግ ነበር or ደግሞ ዩኒቨርሲቲ ተማሪ ያለሁኝ እንደዚህ አደርግ ነበር የድሮ ስራዬ ላይ ያለሁኝ እንደዚህ አደርግ ነበር ስትሉ አሁን ማን ተቀማላችሁ would maybe if you remember ልክ እንደ used to ማለት ነው okay wouldn't is the same as used to ቢባላውን ቃል መቼ ነበር የምንጠቀመው ድሮ እናረጋቸው የነበሩትን ነገሮች እንደ ልምድ ማለት ነው so past habits የድሮ ልምዶች ማለት ነው past habits አይደለ አሁን ላይ የምናረጋቸው ነገሮች ዝም ብለን በሲምፕል ነው የምንገልጸው በሲምፕል ፕሬዘንት ቴንስ አይደለ ይሄኛውን ግን በፊት ይሄ ቦታ ያለሁኝ እንደዚህ አደርግ ነበር ለምሳሌ አንድ ቃል እናምጣና when I was in university ይሄም ማለት ነው when I was in university ማለት ዩኒቨርሲቲ እያለሁ ማለት ነው ስለዚህ ዩኒቨርሲቲ ያላችሁ እናንተ ምን አይነት ልምዶች ነበራችሁ ለምሳሌ በጣም አጠና ነበረ maybe ውጭ አመሽ ነበረ or maybe ብር አጠፋ ነበረ ብር ሴቭ አላረግም ነበር ይሄ እንዳለ ምንድነው ዩኒቨርሲቲ እያላችሁ የነበራችሁ ልምድ ነው እንጂ አሁን ያላችሁ ልምድ አይደለ ስለዚህ ዩኒቨርሲቲ እያለሁኝ ይሄን ነገር አደርግ ነበር ስለ ወይ በዩስቱ ነው ወይ ደግሞ በውድ ነው ለምሳሌ ምንም በል let's say ብዙ አጠና ነበር አይደለ when I was in university I would study a lot or ደግሞ when I was in university I would spend the night in the library ማለት ነው ዩኒቨርሲቲ ያለሁኝ ላይብረሪ ውስጥ አድር ነበር ያጠናው ማለት ነው ስለዚህ እንደዚህ ድሮ ታረጎች የነበሩትን ነገር ድሮ ላይ ሆኖም ይችላሉ በሆነ specific part of your life ላይ in the past ታረጎ የነበረውን ልምድ በውድ ትገልጻላችሁ ማለት ነው ለምሳሌ ዩኒቨርሲቲ ያለሁኝ ውጪ ነበር በጣም መበላው
ይሳሁን አሁን አልበላም ማለት ነው ዩኒቨርሲቲ ያለሁኝ ግን እንደዚህ አደርግ ነበር ስትሉ I would eat out every day አይካቻል አሁንም መጠቀመው would የምትለዋን ቃል ነው that's the point of this video would የምትለዋን ቃል ብዙ ትርጉም እንዳላትና እናንተም እቺን ቃል በማወቃችሁ ብቻ ብዙ ነገሮችን መናገር እንደምትችሉ ነው የነገርኳችሁ ያለሁት ስለዚህ I would eat out every day ዩኒቨርሲቲ ያለው ሁሌ ውጪ ነበር የምበላው of course ቤት አይደለሁኝም ዶርም ውስጥ ነው ያለው ዶርም ውስጥ ምግብ መስራት አይቻልም ስለዚህ መደበር ማድረገው ውጪ ነበር የምበላው ያልኩኝ ነው ማለት ነው the other one ለምሳሌ ዩኒቨርሲቲ ያለው ከጓደኞቼ ጋር በጣም ብዙ ጊዜ አሳልፍ ነበር አሁንም when I was in university እስኪኒ እናንተ ሞክሩ ከጓደኞቼ ጋር ብዙ ጊዜ አሳልፍ ነበር I would ብላችሁ ትጀምራላችሁ yes ጎበዝ I would ጊዜ ማሳለፍ ምን ይባላል በእንግሊዘኛ I would spend a lot of time with my friends አያችሁ ይሄ አሁን የኔ ሀቢት ነው ግን መቼ የነበረ ሀቢት ነው ዩኒቨርሲቲ እያለው የነበሩ ልምዶች በጣም ማጥናት ውጪ ብቻ መብላትና ከጓደኞቼ ጋር ጊዜ ማሳለፍ የድሮ ልምዶቼ ወይም ደግሞ ዩኒቨርሲቲ ጋር የነበሩ ልምዶች ናቸው እንዳለ በውድ ነው የገለጽኳቸው ማለት ነው would እና used to እዚህ ጋር the same ሆኖ ነው የሚቀርብ እዚህ ጋር ምን ማድረግ እችል ነበር I used to study a lot ማለት እችል ነበር I used to eat out every day ማለት እችል ነበር also I used to spend a lot of time with my friends ወይ መናገር እችል ነበር ማለት ነው አራተኛውና ትንሽ ኮምፕሌክስ ሊሆንባችሁ የሚችለው ደግሞ ይሁን ያልተፈጠረ ነገር ተፈጥሮ ቢሆን ኖሮ ብለን ያልተፈጠረ ነገር ኢማጂን ስናደርግ ለምሳሌ አሁን እየዘነበ ነው አሁን ግን ባይዘንብ ኖሮ ወደ ውጪ እንወጣ ነበር ስትሉ you see this type of situations የምትገልጹት በማን ነው በwould have okay would ብቻዋን ሳትሆን ከwould have ጋር ምን ብያችሁ ነበር አሁን ባይዘንብ okay ባይዘንብ ምን አንልም ወደ ውጪ እንወጣ ነበር አይደል that's one the other one ለምሳሌ አሁን በጊዜ ብነሳ ኖሮ አርፍጄ ተነሳሁኝ ግን በጊዜ ብነሳ ኖሮ ስራ ቦታ በጊዜ ደርሰ ነበር ግን አሁን አርፍጄ ተነሳሁኝ ፕላስ ደግሞ አረፈድኩኝ ያልኩኝ ነው so ይሄ ምንድነው ያልተፈጠረ ፓስት ነው ግን እንደዚህ ሆኖ ቢሆን ብዬ ኢማጂን ሳረጋ አሁን ማን ተቀመለ would have ስለዚህ በጠዋት ተነስቼ ቢሆን ኖሮ ስል if I had woken up earlier በዚች ሰናሪዮን እነሳና ምን እናረግ ነበር ይሄ ነገር ቢሆን ምን እናረግ ነበር በwould have እንገልጻለን ማለት ነው so በጠዋት ተነስቼ ቢሆን ኖሮ አንድ ላረገው የምችለው ነገር ምንድነው በጊዜ ኦፊስ መድረስ አይደለ so በጊዜ ኦፊስ እደርስ ነበር ግን ደርሻለሁ አልደረስኩም ስለዚህ unreal past ማለት ይሄንን ነው ስለዚህ በጊዜ ኦፊስ እደርስ ነበር I would have ከhave በኋላ ሁሌ verb 3 ነው ስለዚህ I would have arrived at my office on time በጊዜ ቢሮዬ እደርስ ነበር አንድ ሌላ ለምሳሌ ደግሞ አርፍጄ ተነሳሁኝና ቢቢ ባሷ አመለጠኝ ስለዚህ ግን በጊዜ ተነስቼ ቢሆን ኖሮ ባሷ አያመልጠኝም ነበር ስል አሁን እሱ ኔጌቲቭ ነው አይደለ so would have የነበረችው ምን አረጋታለሁ እዚህ ጋር wouldn't have አረጋታለሁ I wouldn't have missed the bus ባሷ አያመልጠኝም ነበር ግን አሁን አምልጦኛል ምክንያቱም አርፍጄ የተነሳሁት ፖይንቱ ይሄ ነው if I had woken up earlier በጊዜ ብነሳ ኖሮ ግን ባሷ አያመልጠኝም ነበር እያልኩኝ ነው ሌላ ለምሳሌ if I had woken up earlier ለምሳሌ ቁርስ ልበላ እችል ነበር ግን አልበላሁኝም ምክንያቱም አርፍጄ የተነሳሁት በጊዜ መሄድ ነበረብኝ ቶሎ አይደለ so ግን በጠዋት ተነስቼ ቢሆን ኖሮ ቁርስ እበላ ነበር እስኪ እናንተ ሞክሯት I would have good ግን እበላ ነበር ነው እንጂ አልበላም ነበር አላልኩኝም ፖዚቲቭ ነው ማረጋት ማለት ነው I would have መብላት eat ነው ግን ምን ብያቻለሁ ከhave ቀጥሎ verb 3 ብያቸው የለ so eat አለ ate ከዛ eaten so I would have eaten my breakfast
so ይሄ ነገር ግን እንዳለ ሆኗል አልሆነም ምክንያቱም ለምን በጣዋት አልተነሳሁኝ ስለዚህ ግን ምን ብያቻለሁ ያልተፈጠረ ነገር ቢፈጠር ኖሮ ብሎ ኢማጂን ያረጉ ምናወራበት በማን ነው በwould have ነው ማለት ነው የመጨረሻውና አምስተኛው ደግሞ የሆነ ሰው ያለው ነገር ለሌላ ሰው ስትናገሩ ለምሳሌ ያለው literally እንጻፈው መጀመሪያ he said I will call you አሁን እቺን ስንተረጉማት ነው ማለት ናት እሱ እኔ ደውላለሁ ወይም ደውልልሻለሁ አለኝ አይደለ ሶ ይሄን ነገር ለሌላ ሰው ሄደን ስንናገረው እሱ እንደሚደውልልኝ ነገረኝ ይሆናል አይደለ ሶ he said I የነበረው ወደ he እናደርጋለን because ራሱ ነው ደውልልሻለሁ ሚለው አይደለ he will የነበረችው would ትሆናለች you የነበረው me ይሆናል because ለኔ ነው የተባለው he said he would call me ስለዚህ በፊት እንደዚህ አረጋለሁ ብሎ የነገረኝ ነገር ለቀጣይ ሰው ሪፖርት ሳረጋው this is called reported speech okay ወይም የሆነ ሰው ያለው ለቀጣይ ሰው ሄዶ ስንናገር በጣም መንቀያየራቸው ነገሮች ይኖራሉ ስለዚህ አሁን እሱ I will call you ያለኝ I'll call you አለኝ አይደለ ለቀጣይ ሰው ሄጂ ስናገር ግን he said he would call me ቢያኖ እንጂ ማውራው he said he will call me ቢጋር አይደለም ማውራው ማለት ነው he said he would call me ያረጋለው will በማለት ቀይራለሽ በwould you በme I በhe ቀይራል ለምሳሌ አሁን she said I will take a shower ምናለች እሷ እኔ ሻወር ወስዳለሁ አለች ስለዚህ አሁን ይሄንን በዚህ መልኩ ሪፖርት ሳረጋው ምንድነው ማረጋው she said she would take a shower so አሁን reported speech ላይ as a tip ምነግራችሁ ነገር ምንድነው one step back ትመልሱታላችሁ ወደ past አድርጉታላችሁ okay ለምሳሌ she said I am playing ብትል ለቀጣይ ሰው ስናገር she said she was playing ነው ማረጋው easy ነበር was አረጋው ልክ እዚህ ጋር the same thing ምን ብለን ነው ምን define ምናረጋው the word wouldn't የwill past አይደለ ስለዚህ reported speech and step back ወደ ኋላ ስለምንወስደው ከላይ እንደዚህ ብሎ ነበር ብለን ስለሆነ ወደ past ምንወስደው እቺ will የነበረችው ምን ትደረጋለች would ትሆናለች ማለት ነው so ዛሬ አውራነው ስለ would ነው ግን እነኛ አምስቱ በራሳቸው በጣም ብዙና ኮምፕሌክስ የሆኑ ቶፒኮች ናቸው ስለዚህ I will try to make an individual video for you guys ምክንያቱም even reported speech ላይ ብቻ ራሱ በጣም ማወቅ ያለባችሁ ቶፒክ ነው እንደዚህ ያደርግ ነበር or ደግሞ ድሮ እንደዚህ ያደርግ ነበር የሚለው ነገር እንዳለ separately I will make a video for you guys because በጣም essential የሆነና ማወቅ ያለባችሁ ነገር ስለሆነ በደንብ አስረዳችኋለሁ እሱን if you want to learn face to face or online please give us a call bye